ትዝ ይላችኋል የሩት ታሪክ። ሩት ምን አይነት ሴት ነበረች? ሞዓባዊት ናት። አምላክሽ አምላኬ ሕዝብሽ ደግሞ ምን ሕዝቤ ብላ የመጣች ናት። ባሏ ምን ያለባት ነች? ባሏ ሞቶ የመጣች ናት። በእስራኤል ባህል ደግሞ የመጀመሪያ ያገባ ሰው ከሞተ የዛ ሰው ምን መሆን አለበት? ቀጣይ የቤተሰቡ አባል መቤዠት አለ። ትዳሩን፣ ልጆቹን እንደ ራሱ አድርጎ መውሰድ፣ ንብረቱን በሙሉ እንደ ራሱ አድርጎ መውሰድ ግዴታ አለበት። እና አንድ በክትትል የደረሰችበት ቡኤዝ የሚባል ሰው ነበር። ቡኤዝ ትዝ ይላችኋል? ቡኤዝ የኑሃሚን አንድ ነገር ነግራታል። ይህ ሰው ሳይፈጽም አይተኛም፣ በቃ ልቡ ከጅሎሻል፣ ያለውን በቃ ሀሳቡን ሳይጨርስ ምን አይልም አይተኛምና እንደሚሆን አድርጊ ፏፈሽ ብለሽ ተጠጊው አለቻት። ስትጠጋው ግን ቡኤዝ ምን እንዳለ ትዝ ይላችኋል? ከኔ ምን ያለ የሚቀርብ ሌላ ዘመድ አለ፣ መብቱ የለኝም መቤዠት። እሱ እምቢ ካለ ካልፈለገ እኔ ቤዥሻለሁ፣ ግን ህጉን መከተል ስላለብኝ ከኔ የሚቀርብ ዘመድ ስላለ እሱ ይጠየቃል። እና ዘመድ የተባለው ተፈልጎ ተገኝቶ ሲጠየቅ ኧረ እኔ የሱን ጢንጦ አልቤዥም አለ። አትቤዥም? አዎ። እንግዲህ እስራኤል ሽማግሌዎች ተፈለጉ። እንደማይቤዥ ጫማውን ምናምን አድርጎ ተናዘዘ። በሽማግሌዎች ፊት አሳልፎ ምን አለ? መቤዠት ምን አልልም አልችልም ሲል ቡኤዝ ምኑን አገኘ? ኦቶሪቲውን አገኘ። አሁን ህጋዊ የመቤዠት ምን አለው? መብት አለው። ቡኤዝ ነው የተቤዣት። ቡኤዝ የክርስቶስ ምሳሌ ነው። ለእሷ የቀረበ የነበረው ለመቤዠት ከሱ የሚቀርብ የነበረው ደግሞ ያ ሰው እምቢ ያለው የሙሴ ህግ ነው። የሙሴ ህግ ማንንም ሰው መቤዠት አልችልም ሲል ሰማይ ሰው ሆኖ ለድሆች እኔ እችላለሁ ብሎ መቤዠት የሚችል ሆኖ ይመጣልን የእግዚአብሔር ልጅ ኢየሱስ። ሌላውስ እምቢ ብሏላ፣ አልችልም ብሏላ። ለስጋ ያልተቻለውን እኮ ለህግ ያልተቻለውን ለህግ ምን ያላለ ያልተቻለውን ለምን ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በመላክ አድርጎታል። ክብር ለኢየሱስ ይሁን። ኦኬ፣ ዛሬ ሮሜ መጽሐፍ ምዕራፍ 3ን እያጠናን ነው። የሮሜ መጽሐፍ ምዕራፍ 3 ባለፈው ሳምንት ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለትን የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ብሎ ይችን ጥቅስ ነበር አይተን ያቆምነው። ዛሬ ከቁጥር 23 ጀምረን እስከ ቁጥር 31 ድረስ አንድ ላይ እናንብበው። ግን በዋነኝነት ቁጥር 24 እና 23 ነው ዛሬ በደንብ የምናየው። አንድ ላይ እናንብብ። መጽሐፍ ቅዱሳችንን እናውጣ። ጮክ ብለን ረግጥ አድርገን 1 3 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ አምላክ ብቻ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። አሜን። ቁጥር 24 እና ቁጥር 23ን እንድገማት። 23 እና 24ን እንድገምና እነዚህ ቁጥሮች ላይ ትኩረት አድርገን ዛሬ እንነጋገራለን። 1 3 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው። ኦኬ፣ ቁጥር 24 ላይ ትኩረት እናድርግ። ሁሉ ኃጢአትን ምን ብለዋል የሚለን? ሰርተዋል። እዚህ ውስጥ ሁሉ ከዚህ በፊት ያየናቸው
ምዕራፍ 1 ቁጥር 18 ጀምሮ እስከ ምዕራፍ 3 አሁን ቁጥር 23 ድረስ ሁሉ ማን ነው? አጠቃላይ የሰው ዘር አጠቃላይ አሕዛብም አይሁድም ሕግ ያለውም ሕግ የሌለውም እግዚአብሔርን የሚያውቀውም የማያውቀውም ጣዖት አምላኪውም መቅደስ ውስጥ መስዋዕት የሚያቀርበውም ሁሉም ምን ሰርተዋል? ኃጢአትን ሰርተዋል። መደምደሚያው ይሄ ነው። የሰው ልጅ ኃጢአትን ምን ብሏል? ሰርተዋል። ስለዚህ ኃጢአተኛ በሙሉ ደግሞ ደሞዝ አለው። የኃጢአት ደመወዙ ምንድነው? ሞት ነው፣ ፍርድ ይገባዋል። ቁጥር 24 ላይ ግን መንገዱን ነው የሚነግረን። ቁጥር 24 ላይ በኢየሱስ ክርስቶስ እስኪ እንድገማት። ምንድነው የምትለው? አሁንም እንድገማት እስኪ በጥንቃቄ ይዋት። በኢየሱስ ክርስቶስም በኢየሱስ ክርስቶስም ከገባች ባለቤትነቱን ለኢየሱስ ይሰጠዋል። አሁን እኛ የለንበትም እዚህ ውስጥ። ሁሉም ኃጢአትን ሰርቷል። ኢንቮልቭ ማድረግ አይችልም። በዚህ በኩል ጸድቃለሁ ይሄንን አወጣለሁ ማለት እንዳንችል መንገዱን ነው የሚያስቀምጥ። በኢየሱስ ክርስቶስም በሆነው ቤዛነት በኩል። ስለዚህ መንገዱ የክርስቶስ ኢየሱስ ምንድነው? ቤዛነት። እንዲያው እኛ ጋር እንዲያው ነው፣ ኢየሱስ ጋር ቤዛነት ነው። ለኢየሱስ የከፈለው ዋጋ ነው። ለኛ ግን እንዲያው በጸጋው ምን ይላሉ? ይጸድቃሉ። የክርስቶስ የመስቀል ሥራ ከምድር ስናየው ነፃ የፍቅር ስጦታ ነው። ከሰማይ ሲታይ ግን ለሚወዳቸው የተከፈለ የፍቅር ጭማቂ ነው። እግዚአብሔር ከሰማይ ሲያይ መስቀሉን የፍቅሩ ጭማቂ ለትውልዱ እየፈሰሰ ነው። መሬት ላይ ለተቀመጠ ሰው ግን የእግዚአብሔርን የፍቅር ጭማቂ እየከፈለ ያለውን ዋጋ ኖቲስ ስለማያደርገው እንዲያው በጸጋው ምን ይላሉ? ይጸድቃሉ። እስኪ የቤዛነትን ታሪክ ከመጽሐፍ ቅዱሳችን በደንብ እንድንረዳ መጽሐፍ ቅዱስ ቶሎ ቶሎ ጥቅስ የምትይዙ ሰዎች አበረታታቸዋለሁ በማንበብ እንድታግዙኝ። ዕብራውያን ምዕራፍ 9 ቁጥር 12 ዕብራውያን ምዕራፍ 9 ቁጥር 12 መጽሐፍ ቅዱስ ቶሎ ቶሎ አውጡልኝ። የዘላለምን ቤዛነት አግኝቶ እሺ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ። ቆይ የዘላለምን ምን ቤዛነት? ያንድ ወር ወይስ የዘላለም? የዘላለምን ኢየሱስ ያስገኘው ቤዛነት ያንድ ወር አይደለም፣ ወይም በየዓመቱ የሚደጋገም አይደለም። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ። አንድ ጊዜ ነው፣ ግን ፍጹም የሆነ መስዋዕት ነው ይዞ የገባ። አንድ መስዋዕት ለሁል ጊዜ የሚሰራ ፍጹም መስዋዕትን ይዞ ገባ እንጂ በፍየሎችና በጥጆች ደም አይደለም። በፍየሎች ወይም በጥጆች ደም አይደለም። እሺ የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ስጋን ለማንጻት ምን የሚሉ ከሆነ የሚቀድሱ ከሆነ ነውር የሌለው ሆኖ ኦኬ ነውር የሌለው ሆኖ በዘላለም በምን አይነት መንፈስ? ዘላለማዊ መንፈስ፣ በዘላለም መንፈስ። እሺ ራሱን ለእግዚአብሔር ራሱን ለእግዚአብሔር ምን ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ኦኬ ከሞተ ስራ ህሊናችሁን ያነጻ ይሆን። ኦኬ እንዴት ባለ ሁኔታ የኢየሱስ ክርስቶስ ቤዛነት ሊያድነን እንደሚችል፣ ወደ ዘላለሙ ዕረፍት ሊያስገባን እንደሚችል ይሄ የዕብራውያን መጽሐፍ በደንብ ግልጽ አድርጎ ያስቀምጥልናል። ቃሉን ከመፍታትን ጀምር። ሪደምሽን ወይም ቤዛነት ማለት በግሪክ ኤግዛጎራዞ የሚል ቃል ይጠቀማል። ኤግዛጎራዞ አንደኛው ትርጓሜ ከፍሎ በዕዳ የተያዘን አካል ከፍሎ ምን ማድረግ? ነፃ ማውጣት፣ ዴሊቨርድ ማድረግ ነው። ከተያዘበት እስራት ሙሉ ለሙሉ ከፍሎ ሂሳቡን ዋጋውን ከፍሎ ምን ማድረግ? ነፃ ማውጣት። ከተያዘበት እስራት፣ ከተያዘበት ባርነት፣ ከተያዘበት ማንኛውም ዕዳ ነፃ ማውጣት ማለት ነው ቤዛነት ወይም ኤግዛጎራዞ የሚለውን ቃል ነው እያጠና ነው። ኤግዛምን ጎራዞ። እስኪ ግሪክ በነፃ ነው ምን? ኤግዛጎራዞ ምን? እስኪ ድገሙት። ምን? ኤግዛጎራዞ ማለት ከፍሎ ዴሊቨርድ ማድረግ፣ ነፃ ማውጣት ማለት ነው አንደኛው ትርጓሜ። ሁለተኛው ትርጓሜ መልሶ መግዛት ማለት ነው። ይመሳሰላል ከመጀመሪያው ጋር ግን አንድ አይደለም። የመጀመሪያው ከፍሎ
ከተያዘበት ባርነት ወይም ከተያዘበት የኃጢአት ዕዳ አሊያም የብድር ዕዳ ምን ማድረግ ነው? ሰውየውን ነፃ ማውጣትና መልቀቅ ነው። ሁለተኛው ግን መልሶ ለራስ ምን ማድረግ? መግዛት። ከፍሎ የእናንተ የነበረን ዕቃ የእናንተን የነበረ ንብረት በዕዳ ሌላው ሰው እጅ የገባ እናንተ ከፍላችሁ ነፃ ልታወጡት የማትችሉት ሲሆን ያንን ከፍሎ የእናንተን ንብረት መልሶ የራስ ማድረግ። ሰው ከመጀመሪያው የሰይጣን አይደለም። ደግሞዋል፣ የማን አይደለም? ፈጽሞ ሰይጣን ሰው የለውም። ሰው የሰይጣንም አይደለም። ነገር ግን በኃጢአት ዕዳ ምክንያት ሰው በፍላጎት በፈቃዱ በምርጫው ለማን ባሪያ ሆኗል? የኃጢአት ባሪያ ሆኗል። የዚህ ዓለም አምላክ ደግሞ ባሪያ ሆኗል። ስለዚህ እግዚአብሔር ከፍሎ መልሶ እኛን ምን ማድረግ አለበት? የራሱ ማድረግ አለበት። ስለዚህ መልሶ ምን ማድረግ ነው? ከፍሎ የራስ ማድረግ። ከፍሎ የራስ ማድረግ። ሶስተኛው ይሄ ኤግዛጎራዞ ማለት ከፍሎ ገበያ ውስጥ እንዳይገኝ ማድረግ። ከፍሎ ያንን ዕቃ ያንን ንብረት ከፍላችሁ ትገዙትና ተመልሶ ገበያ ላይ እንዳይገኝ ማድረግ ነው። ብዙ ጊዜ ለምሳሌ በእግር ኳስ ጨዋታ ውስጥ ካያችሁ አንድ ተጫዋች ለሌላ ክለብ ይሸጣል አይደል? ሲገዙት አንድን ተጫዋች በትክክል ፕላን አድርገው ነው ስንት ያወጣል፣ ምን ያክል ዋጋ ያመጣልናል፣ እንዴት ይጫወታል፣ በኋላ ደግሞ ስንት እናተርፍበታለን ነው ፕላን አድርገው ይገዛሉ። ገዝተውት የሚፈልጉትን ዓመት ተጠቅመው መጨረሻ ላይ በቃ የዋር ብለስ ተከናው ብለው አይደለም የሚለቁት። ለሌላ ክለብ ስንት ትገዙታላችሁ ብለው ነው ለገበያ ነው የሚያቀርቡት። አና ማሸገር የኛ አምላክ እግዚአብሔር ከኃጢአት ባርነት ከዲያብሎስ ግዛት ከፍሎ ልጁን ሲያወጣ መልሶ ለጨረታ ሊያቀርብ አይደለም፣ ሊያተርፍብህ አይደለም፣ ገበያ ውስጥ እንዳትገኝ ሊያረግን። አረ አሜን። እስቲ ማርኬት ውስጥ የለሁም በሉ፣ ተፈልጌ አልገኝም በሉ። የኃጢአት ገበያ ውስጥ፣ የዲያብሎስ ገበያ ውስጥ፣ የትኛውም የጨለማ ገበያ ውስጥ ዋጋ ልታወጣ ለጨረታ አትቀርብም። ለምን? የከፈለብህ ከፍ ያለ ስለሆነ። ለሱ ከፍሎ ከእጁ ሊያወጣ የሚችል የተሻለ ዋጋ ያለው ስለሌለ። ሃሎ ራሱን ስለሆነ ከፍሎ ያመጣ፣ ራሱን ስለሆነ ዋጋ አድርጎ የሰጠ ማንም ከእጁ ሊያወጣ ምን አይልም። ንገሩ ታጠግባችሁ ላለው ገበያ ውስጥ የለውም በሉት። ሶሪ ከዚህ በኋላ አልፈራም። ታውቃለህ፣ ጴንጤ ገበያ ውስጥ እንዳለ አድርጎ በውጊያ ነው የሚያሳልፈው። አና ማሻካት ዛሬ ያው ጉንጫችሁ ቢሰፋም ደግመዋል። ወጋውት በመንገዴ ሊያሰናክለኛል፣ የሆነ ነገር ሊያደርገኛል የሚል ይሄ አንተ ጭንቅላት ውስጥ ያለ እንጂ ኤግዛጎራሶ ሲያደርግህ ፈልጎ እንኳን ሊያገኝ በማይችል ልዩ ፕሬዘንስ ውስጥ ተሰውረን ያለው ማንም ገበያ ውስጥ ሊያገኝህ ጩና ተከፍሎብኛል በለ፣ ማንም አያገኘኝም በለ። በቃ ይሄን ማወቅ ብቻ በቂ ነው። ዝም ብለን ወደ ቤት ብንሄድ እንጆ እናረጋል። ለምን? ተከፍሎብናል። ዋጋችን ራሱ ክርስቶስ ነው። ደግሞ የኃጢአት ገበያ ውስጥ፣ የጨለማ ገበያ ውስጥ፣ የጨለማ አገዛዝ ውስጥ የለንም። አልሰማው ምን የመንግስቱን ልጆች ያቃቸዋል። ጨለማው ራሱ ያቃቸዋል። አንተ ከገበያ ውጪ ከሆንክ ያቃል ራሱ። ከኛ ወገን ገበያ ውስጥ አይደለሽም፣ ገበያ ውስጥ አይደለህም። አረ አሜን። ብሉይ ኪዳን እንኳን ትዝ ይላቸዋል። የበግ መስዋዕት ተከፍሎላቸው በበጉ ደም ነፃ የወጣ ህዝብ እኮ ምድረ በዳ ላይ አፈር ላይ ተኝቶ መናፍስቱ ዓለም ላይ ሲታይ እንደ ደቦል አንበሳ ተዘልሎ የሚኖር ይሄ እኮ እግዚአብሔር ያረገመው የዘላለም ክንዶች ከሱ በታች አለ። እሱ ያረገመውን እኔ ልረግመው? እንደውም እሱ አለ ተዘልሎ ነው የሚኖረው። በረሃ ላይ ነው፣ አፈር ላይ ነው ያለው። አፈር ላይ ያለን ህዝብ ተዘልሎ ነው የሚኖረው የሚልህ እኮ መናፍስቱ ዓለም እኮ ነው። ለምንድን ነው ካልከኝ ደም ተከፍሎ ኤግዛጎራሶ ሆነሻል። እያንዳንዳቸው አሁን ሟጥ የሆነ ነገር የሚተኩስና ሄዶ የሚያስወጋ ቢኖር እግዚአብሔር እንዲህ ነው የሚመሰክርላት። በራሱ በጠላት አፍ ይመሰክርላል። አልሰማው በማናፍ
ጌታን የተቀበልኩ ጊዜ በጣም ልጅ እያለሁኝ የዛሬ ረጅም ዓመት ነው እና ጎረቤቶቼ በጣም ተናደውብኛል። በልሳን ሌሊት 10 ሰዓት 9 ሰዓት ተነስቼ አናማ ሻካታላ ቦራዲ ያላለው እንደገና ደግሞ ኦዲዮ ባይብል ከፍታለሁ። ሰው ለመረበሽ አይደለም ግን በአግባብ ነው መውጣው መገባው መመላለሰውና እኔ ምንም አላቀለም። ከተወሰነ ጊዜ በኋላ መጡና አንተ ምን አይነት ሰው ነህ አለኝ። ምን ነው ምን አይነት ሰው ነኝ? ምን አይነት ሰው ነኝ? እንዳሁን እንኳን እንደዚህ ሱፍ አለበስኩም። የመጨረሻ ምን ሆነ ምን ተፈጥሮ ነው አልኩኝ። ሄደን ነበር አሉኝ። የትራስህ አፈር ላይ በር ቁልፍ ሰብረን ሄደን የተኛህበት አፈር ከስሩ ይዘን ሄደን ነበር ከነስምህ አሉ። ስሙ ይባረክ። እና እዛ ስንሄድ እኛ ሊስት ውስጥ የለም አላቸው። አንተ እኮ አታውቅም፣ አሟረቱብኝ እኮ ዛሬ ይነቀል። በዋጋ ገዝቶ ያወጣውን አንተ እንኳን በማታውቀው ሁኔታ ሌላ ታሪክ ቢፈጠር አለ አባትህ ማርኬት ውስጥ የለሽም፣ ተመልሶ ለጨረታ አያቀርብሽም፣ ፈጽመሽ ነፃ ወጥተሻል። አሜን። ክብር ለኢየሱስ ይሁን። እስቲ ግን እንዴት ነው ነፃ መጣት ወይም ደግሞ የሪደምሽን ፕሮሰሱን ማየት ደግሞ መልካም ስለሆነ ቶሎ ኢሳይያስ ምዕራፍ 52 እና አንድ ሰው ደግሞ ሮሜ ምዕራፍ 7ን ያውጣኒ። ኢሳይያስ 52 ቁጥር 3 እንዲሁም ደግሞ ኢሳይያስ ሮሜ ምዕራፍ 7 ቁጥር 14 እግዚአብሔር እንዲህ ይላል። ምን ይላል? በከንቱ ተሽጣችሁ ነበር። በምን በከንቱ ምን ብላችሁ ነበር? ተሽጣችሁ ነበር። እሺ ያለ ገንዘብም ትቤዣላችሁ። ማታካሳካቲካ በከንቱ ተሽጣችሁ ነበር። ያለ ምን? ያለ ገንዘብም ትቤዣላችሁ ወይም ነፃ ትወጣላችሁ። ሮሜ ምዕራፍ 7 ቁጥር 14 በከንቱ ተሽጣችሁ ነበር፣ ያለ ዋጋ ደግሞ ምን ትላላችሁ? ትቤዣላችሁ። እሺ ሮሜ ምዕራፍ 7 ቁጥር 14 ሕግ መንፈሳዊ እንደሆነ እናውቃለን። ሕግ ምን እንደሆነ? መንፈሳዊ እንደሆነ ምን እናውቃለን። እሺ እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። ቆይ ምን ልሆን? ከኃጢአት በታች ልሆን ምን ያልኩኝ? የተሸጥኩኝ የሥጋ ነኝ። ስለዚህ ሰው ለኃጢአት የተሸጠ ዕቃ ነው። ለኃጢአት የተሸጠ ይሄን ማመን ይቀድማል መጀመሪያ ለመዳን። ሄሎ ዛሬ ጠዋት አንድ ቲክቶክ ላይ የሆነ ሰው ኢንተርቪው እያደረገ አሁን ብትሞቱ የት ነው የምትሄዱት እያለ ኢንተርቪው ሲያደርግ ያው ሲኦል ነው ይላሉ ብዙዎቹ። ሲኦል ነው የሚል ምን ነው በምክንያት ነው ሲባሉ መልካም ስራ አልሰራውም ነው። ሁሉም ሰው ጥያቄው መልካም ስራ ምን አላልኩም። አየ መልካም ስራ መስራት የሚያስገባ ስለሚመስለው ተሽጠሻል። ቀድሞ ሁሉም አለ እኔ ለኃጢአት የተሸጥኩኝ ምንድን ነኝ? የሥጋ ነኝ። ሰው ለኃጢአት ምን ብሏል? ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል። ስለዚህ የተሸጥን ከሆነን ነፃ ማውጣት ራሳችንን አንችልምና አንድ ከፍሎ የሚቤዠን ያስፈልጋል። የሚቤዠን አካል ካልመጣ የቤዛነት ስራን በትክክል ካልተረዳን ኢቭን በጌታ ሆነን እንኳን ተከፍሎብን ተቤዥቶን እንኳን አንዳንድ ጊዜ የማይሆን ህይወት ልንኖር እንችላለን። ስለዚህ የቤዛነትን ህግ እስኪ እናጥና። ዘሌዋውያን መጽሐፍ ምዕራፍ 25 የዘሌዋውያን መጽሐፍ ምዕራፍ 25 ቁጥር 29 እና ቁጥር 30 ከ25 ጀምረ እስከ 30 አንብበው። ዘሌዋውያን 25 ወንድምህም ቢደኸይ ስሙት። ወንድምህ ምን ቢደኸይ ከርስቱ ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ለእርሱ ምን ያለ የቀረበ ዘመዱ መጥቶ ቢደኸይ እና ርስቱን ቢሸጥ ለእርሱ ምን ያለ ሰው የቀረበ ሰው መጥቶ ወንድሙ የሸጠውን ይቤዠዋል። ኦኬ ወንድሙ የሸጠውን ሄዶ ምን ያደርገዋል? ይቤዠዋል። እሺ የሚቤዠውም ሰው ቢያጣ እንደገና ደግሞ የሚቤዠው ሰው ቢያጣ እርሱም እጁ ቢረጥብ እሱ ራሱ ደግሞ እጁ ቢረጥብ ለመቤዠትም የሚበቃ ቢያገኝ ለራሱ መቤዠት እንዲችል የሚበቃ ዋጋ ቢያገኝ የሽያጩን ዘመኑን ቆጥሮ የቀረውን ወደ ገዛው ሰው ይመልስ። የቀረውን ምን ይበል? ወደ ገዛው ሰው ይመልስ። ስለዚህ ሁለት መንገድ ነው ያለው። አንደኛው የቅርብ ዘመድ ወይ ራሳችሁ ከፍላችሁ ነፃ የምታወጡት፣ ካልሆነ ደግሞ ለእናንተ የሚቀርብ ሰው መጥቶ ነፃ ማውጣት አለበት። የሚቀርብ ዘመድ ወይም የገዛ ወንድሙ መጥቶ ምን ይበለው ነው የሚለው? ይቤዠው። እሺ ቀጥል።
ለራሱም ዕዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ኢዮቤልዩ ዓመት ድረስ ይቀመጥ። እስከ ኢዮቤልዩ ዓመት ድረስ የገዛው ሰው እጅ ይቀመጥ። እሺ። በኢዮቤልዩ ዓመትም ይውጣ፣ እርሱም ወደ ርስቱ ይመለስ። እሱም ምን ይበል? ወደ ርስቱ ይመለስ። እሺ። ሰውም ቅጥር ባለበት ከተማ መኖሪያ ቤትን ቢሸጥ ከተሸጠም በኋላ 1 ዓመት እስኪፈጸም ድረስ ለመቤዠት ይችላል። ስንት ዓመት? 1 ሙሉ ዓመት ምን እስኪል ድረስ? እስኪፈጸም ሙሉ መሆን አለበት። ሙሉ ዓመት ካልተፈጸመ መቤዠት አይችልም። ሙሉ ዓመት እስኪፈጸም ድረስ መጠበቅ አለበት። እሺ። ለአንድ ሙሉ ዓመት መቤዠት ይችላል። አንድ ሙሉ ዓመት መቤዠት ይችላል። እሺ። 1 ዓመትም እስኪጨርስ ባይቤዠው ቅጥር ባለበት ከተማ የሚሆን ቤት ለገዛው ለልጅ ልጁ ለዘላለም ምን ይልለታል? ይጸናለታል። እሺ። በኢዮቤልዩም ከእርሱ እጅ ምን አይነት? ስለዚህ አሁን 1 ሙሉ ዓመት የምትላለች። እንደገና ደግሞ በቅጥር ባለው ከተማ ውስጥ ቤት ቢሸጥ ነው የሚለው። ቤት ቢሸጥ በዕዳ ቢሸጥ እሱ 1 ዓመት ሙሉ ምን ይለዋል? ይጠብቅና ከቻለ ራሱ ይገዛል፣ ካልቻለ ሌላ ሰው ይገዛለታል። ግን 1 ዓመት ሙሉን ካለቀ ያ ይጸናል። ምኑ ነው የሚጸናው? ለገዛው ሰው ይጸናለትና ከዛ በኋላ ገንዘብ አግኝቶ ቢመጣም ተመልሶ የሱ አይምጭን። ስለዚህ 1 ሙሉ ምን ኦኬ። ይሄ ሊመጣ ያለውን የአዲስ ኪዳን ጥላ የሚናገር 1 ሙሉ ዓመት ሲል 1 ዓመት ካልሞላው መቤዠት እንደማይችል ወይም ደግሞ 1 ዓመት ከመሙላቱ በፊት ነው ከፍሎ ነፃ ማውጣት የሚችለው። 1 ዓመቱ ካለፈስ ዴት ላይን አለው ማለት ነው መቤዠት የሚችልበት። ስለዚህ ወይ የገዛ ዘመዱ ወይ ደግሞ የራሱ አቅም ሊቤዠው መቻል አለበት። እነዚህን ሁለቱን ማሟላት ካልቻለ ሰውየው በገዛ ፈቃዱ ዕዳ ለገዛው ሰው ተላልፎ ይሰጣል። ዕብራውያን ምዕራፍ 9 ቁጥር 27 ዕብራውያን ምዕራፍ 9 ቁጥር 27 ስሙት። ለሰዎችም 1 ጊዜ መሞት። ስንት ጊዜ? 1 ጊዜ መሞት። እሺ። ፍርድ እንደተመደበባቸው ከዛ በኋላ ምንድነው የተመደበው? ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም 1 ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸው። ያድናቸው ዘንድ ለሚጠባበቁት ያለ ኃጢአት ምን ይላቸው? አሁን በስነ ስርዓት ስሙ። 1 ሙሉ ዓመት ከመሙላቱ በፊት ምን ይበል ነው የሚለው? የሚቤዠው ሰው ይምጣለት፣ አሊያም ራሱ ከፍሎ ይቤዠው። 1 ዓመቱ ከጸናስ ተመልሶ መመለስ ልክ እንደዛው ሰው በህይወት እንዳለ ነው መቤዠት የሚችለው ራሱ። ለሰው 1 ጊዜ መሞት፣ ከዛ በኋላ ፍርድ ነው የተመደበው። ስለዚህ ከመሞቱ በፊት ራሱን መግዛት ወይ ደግሞ ሌላ ሰው እንዲገዛው መፍቀድ። ያቺ 1 ሙሉ ዓመት የምትለው የአንድ ሰው ሙሉ ህይወቱ በህይወት ዘመኑ በህይወት እያለ ከፍሎ ነፃ መውጣት አለበት። ወይም ደግሞ በአዲስ ኪዳን እውነት ኢየሱስን ማመን አለበት። ሳያምን ቢሞትስ ዕዳው የጸና ይሆናል። ከዛ በኋላ የሚጠብቀው ምንድነው? ፍርድና ፍርድ ብቻ። 1 ሙሉ ዓመት ከመሙላቱ በፊት ግን ተዋድቆም ምንም ብሎ ዘመድ ፈልጎም መቤዠት ይችላል። 1 ሙሉ ዓመት ካለፈው ግን ያ ሰው በህይወቱ ዕዳው ለሌላው ሰው ታልፎ ይሰጥበታል። በተመሳሳይ ሰው በህይወት እያለ ከመሞቱ በፊት ሃሌሉያ 1 ሊያድነው የሚችለውን ማመን አለበት። አሁን ሊያድናቸው ለሚጠባበቁት አለ ያለ ኃጢአት ምን ይልላቸዋል? ስለዚህ ያለ ኃጢአት የሚታይልህን ከመሞት በፊት ነው የምትቀበለው። ቤዛህን የራስህ የምታደርገው ከመሞት በፊት ነው። ከሞተ በኋላስ ዕዳው የጸና ይሆናል። የዘላለም ሞት ተብሎ ለሰው ሁሉ ለሰው 1 ጊዜ መሞት፣ ከዛ በኋላ ምን ፍርድ ተመድቦበታል። ስለዚህ መጨረሻ ላይ ሄጄ እሞታለሁ ወይም ልሞት ስል መጨረሻ ላይ ጌታን እቀበላለሁ የሚለው ፕሪንሲፕል ያበሻ ተረት ነው። ጽዋ ምናምን የሚወድ ማህበራዊ ኑሮ ምናምን የሚል ነው እንጂ 1 ሙሉ ዓመት ከመሙላቱ በፊት ስለሚል መቼ ሙሉ ዓመትህ እንደሚደርስ ቀጥቧ መቼ እንደምትደርስ ያንተ የህይወትህ እንትኗ የምትበጠስበትን ማንም ሰው እጁ ላይ ተፈርሞለት የያዘ የለም። በየትኛው ሰዓት ከዚህ ዓለም እንደምንወጣ አይታወቅም። ከዛ በፊት ግን ያመነ ቤዛውን የተቀበለ
ያለ ኃጢአት ይታይለታልና፣ ያለ ዕዳ ይታይለታልና ከሞት በኋላ ፍርድ አይጠብቀውም። ለምን? የአንድ ጊዜ ስለ ኃጢአተኞች ሞቶ አሁን ግን መኖርን ለእግዚአብሔር ሕያው ሆኖ የሚኖር አንድን መስዋዕት በማቅረብ ቤዛችን ገብቷል። ሃሌሉያ። እስኪ አይፈረድብኝም፣ ባለዕዳ አይደለሁም፣ ኢየሱስን አምኜዋለሁ፣ ተከፍሎልኛል። የተከፈለለት ሰው ከኃጢአት ነፃ። ምን ያለለት ሰው? የተከፈለለት ሰው። የተከፈለለት ሰው ከኃጢአት ምንድነው? ነፃ ነው። ጌታ ይባረክ። እስኪ እናንተ ቶሎ ቶሎ እንድትጽፉ የመጽሐፍ ቅዱስ ጥቅስ ያዙ። እናንተ ቶሎ ቶሎ ጻፉ። ቤታችሁ ሄዳችሁ አጥኗቸው፣ እንዴት እንደተቤዠን በደንብ ስለሚናገር። ዘሌዋውያን ምዕራፍ 25 እናንተ ሙሉውን አንብቡት። ገላትያ ምዕራፍ 4 ቁጥር 5። ገላትያ ምዕራፍ 4 ቁጥር 5 ጻፉትና እናብራራዋል። ኤፌሶን ምዕራፍ 1 ቁጥር 7፣ ኤፌሶን ምዕራፍ 1 ቁጥር 7 ቁጥር 11 ቁጥር 14፣ ኤፌሶን ምዕራፍ 1 ቁጥር 7 ቁጥር 11 ቁጥር 14። ሄዳችሁ እናንተ በደንብ ቼክ አድርጓት። ይሄ የቅርብ ዘመድ ይቤዠው የሚል ነው። የቅርብ ምን ዘመድ ካለ ምን ማለት ይችላል? መቤዠት ይችላል። የቅርብ ዘመድ ከሌለ ግን መቤዠት አይችልም። ስለዚህ ገላትያ ምዕራፍ 4 ቁጥር 5 ምን ይለናል? እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ። ቁጥር 4 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ፣ ስሙት፣ የዘመኑ ፍጻሜ ምን ባለ ጊዜ? በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከምን የተወለደውን? ከሴት የተወለደውን ማለት ኢየሱስ ክርስቶስን። ኦኬ፣ ከሴት የተወለደውን ሰው ሆኖ የመጣውን። ሃሌሉያ። ምን መሆን አለበት? የሚቤዠው የቅርብ ዘመድ መሆን አለበት። በብሉይ ኪዳን የቅርብ ዘመድ መሆን አለበት፣ የሥጋ ዘመድ ማለት ነው። ለዛ ነው እግዚአብሔር አምላክ ሰው ሆኖ የመጣው የቅርብ ዘመድ ለመሆን። አልሰማም? የምን ኦኬ፣ የመላእክትን ዘር አልያዘም፣ የአብርሃምን ዘር ይዟል እንጂ ሲል ማንን ነው ይዞ የመጣው? የሰውን ዘር ወይም ደግሞ ተስፋ ቃል የተገባለትን የአብርሃምን ዘር ይዞ መጥቶ ለሰው ልጆች ሁሉ ቤዛ የሚሆን ሰው ሆኖ መጥቷል እንጂ መልአክ ሆኖ አልመጣም። ጌታ ይባረክ። ስለዚህ የቅርብ ዘመድ ሆኖ እንደመጣ ገላትያ ምዕራፍ 4 ቁጥር 4 እና 5 ይነግረናል። ኤፌሶን 1:7 አገኛችሁት? እሺ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ። በምን የተደረገ? ደም ሳይፈስ ስርየት። ስለዚህ የተገዛ ነው። በምን ደም ነው? በልጁ በኢየሱስ ክርስቶስ ደም ነው ማለት ነው። ቶሎ ቶሎ ጻፉ እናንተ ጥቅሱን ብቻ ጻፉና እናንተ ሄዳችሁ አጥኑት። እሺ፣ ጊዜን እንድንጠቀም። ኦኬ፣ አንደኛው የቅርብ ዘመድ መሆን መቻል አለበት። ለዛ ምዕራፍ 25ን ያዛችሁ። ኦኬ፣ ሮሜ ምዕራፍ 3 ቁጥር 12 እና ቁጥር 13፣ ገላትያ ምዕራፍ 4 ዕብራውያን ምዕራፍ 2 ከ14 እስከ 15። ፈጣን ጸሐፊ ማረግለት። ሃሌሉያ። አንዳንዶቻችሁ ገላትያ ሲባል ገላትያ ነው የሚጽፉት፣ ገላ ተብሎ ነው የሚጻፈው። እሺ እንቀጥል። ኦኬ፣ አንደኛ የቅርብ ዘመድ መሆን መቻል አለበት። ዕብራውያን ምዕራፍ 2 ቁጥር 14 እና ቁጥር 15፣ ገላትያ 4:4፣ ሮሜ 3 ከ12፣ ዘሌዋውያን ምዕራፍ 25 ከ48 እስከ 49። ኦኬ፣ ሁለተኛው ሊቤዣችሁ የሚችለው አካል የሚችል መሆን አለበት። ከቻለ ነው የሚለው። የማይችል ሰው ሊቤዣችሁ ምን ስለማይል፣ የሚችል ከሆነ ምን ይበላችሁ ይላል? ይቤዣችሁ ይላል። ስለዚህ መቻል ስላለበት ሮሜ ምዕራፍ 4 ከ4 እስከ 6፣ ኤርምያስ ምዕራፍ 50 ቁጥር 34፣ ዮሐንስ 10 11 እና 18። ልቀጥል። ሶስተኛ ሙሉ ክፍያ መክፈል አለበት። ግማሽ መክፈል፣ ሩብ መክፈል አይችልም። ሲከፍል የሚችል ብቻ መሆኑ ሳይሆን ሙሉ ክፍያ መክፈል አለበት። ስለዚህ ዘሌዋውያን ምዕራፍ 25 ቁጥር 27ን፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19፣ ገላትያ ምዕራፍ 3 ቁጥር 13፣ ዘጸአት ምዕራፍ 14 ቁጥር 30፣
ሮሜ 3:24 ልቀጥል። ኦኬ ምን መሆን መቻል አለበት ብለናል? ሙሉ ክፍያ መክፈል የሚችል እንደገና ደግሞ ፈቃደኛ መሆንም አለበት። የሚችል መሆን አለበት። ችሎ በፈቃዱ ምን የሚያደርግ መሆን አለበት? የሚከፍል ሰው መሆን አለበት። ትዝ ይላችኋል የሩት ታሪክ። ስንት ሰው እንደሚያስታውሰው? የሩትን ታሪክ ታስታውሱታላችሁ? በጣም ፌመስ ናት በቸርች ስብከት ውስጥ አይደል? ሩትን የማያውቃት የለም። ሩት ምን አይነት ሴት ነበረች? ሞዓባዊት ናት። አምላክሽ አምላኬ ሕዝብሽ ደግሞ ምን ሕዝቤ ብላ የመጣች ናት። ባሏ ምን ያለባት ነች? ኦኬ ባሏ ምናዊ ነው? እስራኤላዊ ነው አይደል? ባሏ ሞቶ የመጣች ናት። በእስራኤል ባህል ደግሞ የመጀመሪያ ያገባ ሰው ከሞተ የዛ ሰው ምን መሆን አለበት? ቀጣይ የቤተሰቡ አባል መቤዠት አለበት። ትዳሩን፣ ልጆቹን እንደ ራሱ አድርጎ መውሰድ፣ ንብረቱን በሙሉ እንደ ራሱ አድርጎ መውሰድ ግዴታ አለበት። እና አንድ በክትትል የደረሰችበት ቡኤዝ የሚባል ሰው ነበር። ቡኤዝ ትዝ ይላችኋል? ቡኤዝ የኑሃሚን አንድ ነገር ነግራታል። ይህ ሰው ሳይፈጽም አይተኛም፣ በቃ ጆፌ ጥሏል አለቻት። ጆፌ ጥሏል ታውቃላችሁ? ልቡ ከጅሎሻል ያለውን በቃ ሐሳቡን ሳይጨርስ ምን አይልም አይተኛምና እንደሚሆን አርጊ ፏፈሽ ብለሽ ተጠጊው አለቻት። ስትጠጋው ግን ቡኤዝ ምን እንዳለ ትዝ ይላችኋል? ከኔ ምን ያለ የሚቀርብ ሌላ ዘመድ አለ፣ መብት የለኝም መቤዠት። እሱ እምቢ ካለ ካልፈለገ እኔ ቤዥሻለሁ፣ ግን ህጉን መከተል ስላለብኝ ከኔ የሚቀርብ ዘመድ ስላለ እሱ ይጠየቃል። እና ዘመድ የተባለው ተፈልጎ ተገኝቶ ሲጠየቅ አረ እኔ የሱን ጢንጦ አልቤዥም አለ። አትቤዥም? አዎ እንግዲህ እስራኤል ሽማግሌዎች ተፈለጉ። እንደማይቤዥ ጫማውን ምናምን አድርጎ ተናዘዘ። በሽማግሌዎች ፊት አሳልፎ ምን አለ? መቤዠት ምን አልልም አልችልም ሲል ቡኤዝ ምኑን አገኘ? ኦቶሪቲውን አገኘ። አሁን ህጋዊ የመቤዠት ምን አለው? መብት አለው። ቡኤዝ ነው የተቤዣት። ሃሌሉያ። ቡኤዝ የክርስቶስ ምሳሌ ነው። ለሷ የቀረበ የነበረው ለመቤዠት ከሱ የሚቀርብ የነበረው ደግሞ ያ ሰው እምቢ ያለው የሙሴ ህግ ነው። የሙሴ ህግ ማንንም ሰው መቤዠት አልችልም ሲል ሰማይ ሰው ሆኖ ለድሆች እኔ እችላለሁ ብሎ መቤዠት የሚችል ሆኖ ይመጣልን የእግዚአብሔር ልጅ ኢየሱስ። ሌላውስ እምቢ ብሏላ፣ አልችልም ብሏላ። ለስጋ ያልተቻለውን እኮ ለህግ ያልተቻለውን ለህግ ምን ያላለ ያልተቻለው ለምን? ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በመላክ አድርጎታል። ስለዚህ የሚችል መሆን አለበት ሲባል የሚቤዥህ ፈቃደኛ ሆኖ ላንተ ዕዳውን ለመክፈል ፈቃዱ ብቻ ሳይሆን የሚያወጣ መሆን አለበት። ህጉስ ፈቃደኛ መሆን አልቻለም። እኛን ለመቤዠት ደግሞ እምቢ አለ። ለምን? የሰውን ድካምና ኃጢአት አይቶ መራራት አልቻለም። መቅሰፍ ብቻ ነው ስራው። አምሶሪ ልቤዥሽ ምን አለ ነው? እምገላግልሽ በመሰየፍ ነው ሲል፣ መቅሰፍትን በማድረግ ነው ሲል፣ በመርገም ነው ሲል አንድ መጣ የሚችል ለሰው ያልተቻለውን የሚችል ለህግ ያልተቻለውን የሚችል ከእግዚአብሔር የአብራክ ክፋይ ሆነው የወጣ ሰው ሆኖ የመጣልን ማን ነው? ኢየሱስ። እሱ ይችላለሁ ብሎ ነው የተቤዠን። ሃሌሉያ። ስለዚህ የሚችለውን የተቤዠ እና ይሄ ደግሞ ጢንጦን አልቤዥም ያለው ነገ አረ ህገወጥ ነው በራሱ እንትን በላይ ላይ መጥቶን የተቤዣት እንጂ እኔም ቢያላልኩም ብሎ አካኪ ዘራፍ እንዳይን መስቀል ላይ ኢየሱስ ዕዳውን ከፍሎ ለህግ የሚያስፈልገውን መስፈርት ሁሉ ከፍሎ ህጉ ራሱ ከዚህ በኋላ እንደ ፍጥርጥር አርጋቸው ብሎ የትኛውን መቅሰፍትና መርገም በላው ላይ ሲያመጣ ኢየሱስ ለኛ ተሸክሞ ሙሉ ክፍያውን ከፍሎ ተቤዥቶናል። የራሳችን አይደለን፣ ተከፍሎብናል። አንድ ሰው ተከፍሎብኛል ይበል። የራሴ አይደለሁም፣ ኢየሱስ ከፍሎብኛል። ጴጥሮስ ምንድን ያለን? ከአባቶቻችሁ ከወረሳችሁት ከንቱ ህይወት የተዋጃችሁት የተቤዣችሁት ከንቱ በሆነው በዚህ ዓለም ብርና ወርቅ ሳይሆን ነውር በሌለው በክርስቶስ ነውር በሌለው በክርስቶስ ከንቱ ከሆነ ህይወት የኖር ነው የተዋጀ ነው። በምንድን ነው? በኢየሱስ። ለምንድን ነው ኢየሱስ የሚያስፈልገን? ለምንድን ነው ሰው ኢየሱስን መቀበል ያለበት? ለምንድን ነው የክርስቶስን ቤዛ ማመን ያለበት? አንደኛ
ሰው ሁሉ ድሃ ስለሆነ ስለ ነፍሱ ቤዛ ምን ይከፍላል? ሰው ሁሉ ምንድን ነው? ድሃ ነው፣ ባለዕዳ ነው። አንድም ጻድቅ የለም። ጻድቅ የለም ስንትስ እንኳ አንድስ እንኳ እግዚአብሔርን የሚፈራ አንድም የለም። ሁሉ አንድነት ምን ብለዋል? ተሳስተዋል፣ ደግሞ የማይጠቅመው ሆነዋል። ሮሜ ምዕራፍ 7 ቁጥር 14 እንደሚነግረን ደግሞ ለኃጢአት የተሸጥኩኝ አላለም? ስለዚህ የገዛን ምን አለ? ኃጢአት አለ። እግዚአብሔር ከኃጢአት ባርነት ነፃ ሲያወጣን የእሱ ባሪያን ያደረገን፣ የፍቅሩ ባሪያን ያደረገን፣ ሙሉ ክፍያውን ኢየሱስ ምን ብሎልናል? አሜን። በዚህ ቤዛነት እንጆይ አድርጉ፣ ተከፍሎልናል።